ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ኢትዮጵያ በተለያዩ ችግሮች ተወጥራ ተይዛለች። በተለያዩ የአገሪቱ አካባቢዎች የሚፈጸመው ግድያ በተጠናከረ ሁኔታ ባለፉት 2 ቀናት ሲፈጸሙ ነበር። በተለይ በአርሲ የሚካሄደው የኦርቶዶክሳውያን እልቂት ለኢትዮጵያውያን አስደንጋጭ ሆኖ እየተሰማ ይገኛል። የአብይ አህመድ አገዛዝ መሳሪያ ለመግዛት ወደ አዘርባይጃን ባቀናበት በዚህ ወቅት በተለያዩ የአገሪቱ አካባቢዎች የሰላማዊ ኢትዮጵያውያን ግድያ መጠናከሩን የሚያሳዩ መረጃዎች እየወጡ ነው። በሌላ በኩል በአገሪቱ በመላ የነዳጅ እጥረት ተከስቷል። ከፍተኛ በሆነ ሁኔታ የምርቶች ዋጋ በማሻቀቡ ህዝቡ በኑሮ ውድነት ስቃይ ላይ እንደሚገኝ ነው ከሚደርሱን መረጃዎች ለማወቅ እየተቻለው። በአጠቃላይ ኢትዮጵያ በጦርነት በመፈናቀል በኑሮ ውድነት በሰላማዊ ዜጎች እልቂት አደጋ ላይ እንዳለች በርካታ ማሳያዎች እየወጡ ነው። ይህንንና ወቅታዊ የአገሪቱ ሁኔታዎች መነሻ በማድረግ ከፖለቲከኛና መምህር አቶ አበበ አካሉ ጋር ቆይታ እናደርጋለን። አቶ አበበ አካሉ በጣም ነው ማመሰግነው። እንግዲህ በየጊዜው እየተገናኘን ነው። ምክንያቱ ደግሞ የአገሪቱ ሁኔታዎች በየዕለቱ አዳዲስ ክስተቶችን ይዞ እየመጣ በመሆኑ ነው። እንደው ጠቅለል በማድረግ በእያንዳንዱ ጉዳዮች ላይ በዝርዝር እንመጣበታለን። ምን ላይ ነው ያለነው? ምን ሰማው ነገር ሁሉ ጆሮን ጭው የሚያደርግ ነው። አቶ አበበ አካሉ እዛ መሬት ላይ ነው ያላችሁት። ከኛ በተሻለ ነገሮችን በቅርበት እየተከታተላችሁ ነው። ከፈረሱ አፍ የመስማት ያህል ነውና እስቲ ምንድነው አጠቃላይ ሁኔታውን አይተን አገሪቱ ያለችበትን ሁኔታ መግለጽ የምንችለው? መሳይ እንግዲህ ባለፈው ከተገናኘንና አሁን ስላለው የኢትዮጵያ ተጨባጭ ሁኔታ ችግሮቹ እየጠነከሩ መምጣታቸው ተግዳሮቱ እጅግ እያየለ መምጣቱ የስጋት መጠኑ ከፍተኛ መሆኑን በደንብ ካንተ ጋር አውርተን ነበር። እኔም በግሌ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ እንደ አንድ ፖለቲካ ውስጥ እንደቆየ ሰውም ስለ ኢትዮጵያ ዝም አልልም፣ ስለ ዜጎችም ዝም አልልም የሚል መልእክት ነበር ያስተላለፍኩት። እንግዲህ በዚህ አንድ ሳምንት ባልሞላ ጊዜዎች ደግሞ ችግሮች በየቀኑ እየተከታተሉ እየጨመሩ ከድጡ ወደ ማጡ የሆነ የሚሻል ነገር በየቀኑ አታይም። በየቀኑ አዳዲስ ክስተቶች ነው የምታየው። በየቀኑ አዳዲስ የጦርነት የእልቂት አታሞ ሲጎሰሙ ነው የምንሰማው። ከዚህ አንጻር አገሪቱ አሁን ያለችበት ቀውስ ኦልሞስት ሙሉ ለሙሉ ማለት ይቻላል ከአንተ ጋር ባለፈው ዘይሴ አንስተን ተነጋግረን ነበር ወይም አውርተን ነበር ያለቁ ሰዎችን ከ20 በላይ ዛሬና ትናንት ደግሞ አርሲ ውስጥ የተፈጠረውም ነገር በዚሁ ልክ እየገፋ ነው የመጣው። አማራ ክልል ላይ የምታየው ጦርነት እንደዚሁ አድማሱን እያሰፋ ነው። ኦሮሚያ ክልል ላይ ደግሞ እጅግ በጣም የኦላ እንቅስቃሴ እያየለና እየጨመረ መጥቷል። እነኚህ አገሪቱን ፀሐይ ላይ እንደተወጠረ ቆዳ አክርሮ የያዛት ብርቱ ችግር ነውና አድማሱን እያሰፋ መጥቶ ዳሩ ወደ መሀሉ ወደ ዳርነት እየተቀየረ ነው እየመጣ ያለውና ይሄ እጅግ በጣም አስጊና በዚህ አይነት ፍጥነት የሚሄድ ከሆነ የት ድረስ ነው የምንጓዘው? እንዴት ሆነን ነው ሀገር የምናደርፈው? እንዴትስ ሆነን ነው በዚች ሀገር ላይ የሰላም ድምፅ ሰምተን የሚለው ነገር በጣም አዳጋችና ህዝቡ ውስጥ ያለ እንትን ነው። በዚህ ላይ ደግሞ እንደሚታየው በጣም በርካታ ውስብስብ የኢኮኖሚ ችግሮች ሰቅዘው ይዘውታል ህዝቡን። ከሰላሙ አንጻር ብንነሳ በተለይ አርሲ ላይ ይደረግ የነበረው ግድያ ትንሽ ሰዓት ጋብ ብሎ ነበር። 1 ወር ያክል ፋታም ሰጥቶ ነበር ለማህበረሰቡ። አሁን እንደምታውቀው የእስልምና እምነት የክርስትናም የኦርቶዶክስ ቤተክርስቲያን እምነትም የጾም ጸሎት ጊዜ ነው። ሁለቱም ጾሞች በአንድ ላይ ነው ያሉትና ሙስሊሙም ማህበረሰብ ጾም ላይ ነው ያለው፣ ክርስቲያኑ ማህበረሰብ ጾም ላይ ነው ያለው። እንግዲህ በጾም ወቅት ደግሞ እያንዳንዱ ማህበረሰባችን ከሃይማኖቱ አንጻር ፈሪሃ እግዚአብሔር ያለበት ስለ ሀገር የሚጸልይበት ስለ ደህንነት ስለ ሰላም የሚጸልይበት ወቅት ነው። ክፉ ነገር ላለማድረግ የሚጥርበት ወቅት ነው በአምላኩ ዘንድ እንዳይጠየቅና ይሄ ሲታሰብ በዚህ ወሳኝ ሰዓት ላይ በዚህ ደረጃ ሃይማኖትን እና ብሔርን የለየ ስፔሻሊ ደግሞ ሃይማኖትን በለየ መልኩ የተደረገው ግድያ ትናንትናና ከትናንት ወዲያ ምንም እንኳን በየጊዜው ተፈጥሮ ሁልጊዜ እንደ አዲስ ብናውረው ያለፈውን የረሳን ብንመጣ ያ ነገር ሲደገም ደግሞ ተጨማሪ ግድያ ሲፈጠር እንደገና እንደ አዲስ ነው እየባነንን የምነሳውና ይሄ ተለመደ። ኢትዮጵያ ውስጥ ኦልሞስት ሞት ተለመደ። በዚህ 8 ዓመት ውስጥ ኢትዮጵያውያን ሞትን ተለማምደውታል። በቁም ያለውም ሰው በቁም እንደሞተ ይቆጥራል ራሱንና ትናንትናና ዛሬ የተደረጉት ነገሮች አርሲ ላይ በተለይ በዚህ ምስራቅ አርሲ ሽርካ ወረዳ ላይ ጃዌ ዋቾ በሚባለው ቀበሌ ላይ የተደረገው እልቂት በጣም በሚያሳዝን መልኩ ነው የምናያቸው መረጃዎች የሚደርሱን ማስረጃዎች። እንደው አቶ አበበ በዝርዝር እነሱ ጋር እንመጣለን። አሁንም ጠቅለል ባለ ሁኔታ ነው ትግራይ አካባቢ ያለው ውጥረት። አሁን ዛሬ በህወሓት ሰልፍ በተለያዩ ከተሞች አድርጓል። የህወሓት ነገር ግራ የሚያጋባ ነው። ለአማራ ህዝብ ያለውን አጋርነት በአንድ በኩል ይገልጻል፣ በሌላ በኩል የትግራይ ሉዓላዊ መሬቶች ተወስዷል በሚል የጸብ አጀንዳ ደግሞ በተመሳሳይ በግራና በቀኝ በኩል ትይዩ በሆነ መልኩ የአማራ ህዝብ እልቂት ተፈጽሞበታል፣ የአማራ ህዝብ ዘር ማጥፋት እየተፈጸመበት ነው የሚል የአጋርነት መግለጫ ጋር አንድ ላይ ደግሞ በጎን አሁንም የትግራይ ሉዓላዊ መሬቶች ግዛቶች ናቸው የሚል ዳግም ጸብ የሚጭር ዳግም ወደ እልቂት ሊያስገባ የሚችል ደግሞ አቋም ያራምዳል። ለማንኛውም ሀገሪቱ በዚህ ሁኔታ ላይ ያለች ምርጫ ቦርድ ደግሞ በእነዚያ ቦታዎች ላይ ከትግራይ ክልል ውጭ ሆነው ምርጫ እንዲያካሄዱ ብሎ በአብይ አህመድ በኩል የተሰራ ድራማ የሚመስል ነገር ምርጫ ቦርድ ያንን ውሳኔ ያስተላለፈ፣ ስምረት ፓርቲ ውሳኔውን ተቃወመ። እንዲህ አይነት ነገሮች ነው የሚታዩት። በአጠቃላይ እንደው በዝርዝር ነገሮችን እንመልከት። በተለይ ከእልቂት ጋር በተያያዘ ሰላማዊ ዜጎች ግድያ፣ እገታ ይሄ ነገር እየተበራከተ መጥቷል። አሁን
የቁጥር ጉዳይ ካልሆነ በስተቀር ጆሮአችን ለመደው ዜናውን። ስንት ሰው ተገደሉ የቁጥር ጉዳይ ሆኗል። እስቲ ምንድነው አርሲ ያለው ሰሜን ሸዋ አካባቢ ወረጃ አርሶ ገብረ ጉራቻ በየጊዜው ሰው የሚታገትበት የሚገደልበት እንዲህ አይነት የሞት ቀጠና ከፍተኛ የሆነ የሰላም መደፍረስ የድረሱልን ጥሪ እያሰሙ ነው። ዛሬ ለአንከር ሚዲያ 2 መልእክቶች ከዛ አካባቢ መተውለታል። ወዴት እንግባ መደበቂያ እንኳን አጣን መሸሻም የለም ድረሱልን የሚል ጥሪ ነው እየመጣለውና አቶ አበበ እቺ ሀገር ምን እየሆነች ነው ያለችው? መሳይ በጣም ግራ የሚያጋባና ሁሉም ኢትዮጵያዊ ስለዚህች ሀገር ጉዳይ ቆሞ ሊያስብ የሚገባበት ከመተኛት ይልቅ በደንብ ተወያይቶ ተነጋግሮ ነገሮች ፈር እንዲይዙ የሚታገልበት ዘመን ላይ ደርሰናል። ቁጭ ብለን የምንተኛበት አይደለም። በአሁኑ ሰዓት እኔና አንተ እያወራን እዛ ሽርካ አካባቢ ያለው ማህበረሰብ የሀዘን ጥላ አጥልቶበታል። በሀዘን ድባብ ውስጥ ነው ያለው። እንደገና አሁንም አካባቢዎች ላይ ያለው እንቅስቃሴ ስላልቆመ አሁን ከመሸ የተሰሩ ዜናዎችንም ከዛም ያገኘናቸው መረጃዎች እንደሚያመለክቱት አሁን ከመሸ እንኳን ፍርሃቱ ድባብ አለ። ምክንያቱም ታጣቂዎቹ በቅርብ ርቀት ላይም ስላሉ የትኛው ይሆን ተረኛ የሚለው ሰው እንቅልፍ የለውም እና ይሄ ስጋት ውስጥ ነው ያለ ነው። አገሪቱ በጣም ተወሳስባለች። ይሄ ቦታ ጤነኛ ነው ብለ የምትለው የለም። በአንጻራዊነት ደቡብ ይሻላል ቢባልም ደቡብ ተገልጦ ስለማይታወቅ እንጂ በየወሰኑና በየወረዳው አካባቢ ግጭቶች እየተበራከቱ እየመጡ ናቸው። ስርዓቱ ባይገልጻቸው እንኳን በግልጽ የሚታይ ነገር ነው። መቼም የሰው ልጅ ጭፍጨፋና ሞት አትደብቀውም እና አርሲ ላይ ያለው ነገር በጣም አሳሳቢ ነው። እጅግ በጣም አስጨናቂ ነው። የዚህ የትግራይንም ውጥረት ብናየው እኔ መንግስት አውቆ ይመስለኛል ቤንዚን የሚጨምርበት ችግሩ ላይ የትግራይ ጉዳይ ባለፉት 5 ዓመት በፓርላማ ውክልና የሌላቸው የተፈጠረው ጦርነት 600,000 አካባቢ ዜጎችን የፈጀ ያን ያክል ነገር መተን ከዛ በኋላ ደግሞ እዛው ወዳጅነት ፓርክ ላይ ህዝቡ ይቅርታ ሳይጠየቅ የትግራይ እናቶች 5-6 ሞቶባቸው በሀዘን የተቆራመዱ እያለ ኬክ ተቆርሶ ነው የታየው። ይሄ ኬክ ከተቆረሰ በኋላ ደግሞ ሰላም ይመጣል ተብሎ ጊዜያዊ አስተዳደር ተሾሞላቸው ሲተዳደሩ ነበር። አቶ ጌታቸው ረዳም ነበሩ የጊዜያዊ አስተዳደሩ ፕሬዚዳንት። ጥለው መጡ፣ መግባባት አልቻሉም። ጥለው ከመጡ በኋላ ደግሞ እዚህ እንደገና እሳቸውን ፓርቲ መስርተው ብቅ አሉ፣ ሌሎችንም አስከትለው። ከዛ በኋላ ግን አሁን ትግራይ ውስጥ ያለውን ነገር ህወሓት በፓርላማ አሸባሪ የተባለችው አዋጅ ተሻሽሎ እንዲሰረዝላት ተደረገ። እሱ ተሰርዞላት በፓርቲ ደረጃ ስትንቀሳቀስ እንደገና በተፈጠረ ችግር ደግሞ ምርጫ ቦርድ ህወሓትን ከፓርቲ ነሰረዝ። እነኚህ አይነት ግራ የሚያጋባ የሚጨብጠው የሌለ በ24 ሰዓት ውስጥ የሚገለባበጡ ህጎች የሚወጡበት ሆኖ እያለ አሁን በቅርብ ደግሞ ምርጫ ቦርድ ከአንድ ወር በፊት እነኚህ 5ቱ የምርጫ እንትኖች ወደ ምዕራብ ትግራይ በሚል ተካተው ወጡ። ይሄ ትንሽ መንጫጫትን በአማራውም ማህበረሰብ በሌላውም ማህበረሰብ እየፈጠረ ባለበት ሰዓት ደግሞ እንደምታየው ከ4 ቀን በፊት እነኚህን 5 ቦታዎች ወደ ትግራይም ሳይካለል ኦልሞስት ወደ አማራም ሳይካለል ነው። በግልጽ አልተናገሩትም እንጂ ፌዴራል መንግስቱ እኔ ልውሰደው ወይም በኔ ስር ይሁን አይነት ነገር ነውና እንዴት ነው በዚህ ሰዓት ላይ በዚህ ቀውስ ውስጥ ሌላ ቤንዚን የሚጨምርበት? ምን አለበት ብንረጋጋ? ምርጫ ውስጥ ቢሆን ምን የመንግስት ሰማያት እኮ መግቢያ አይደለም። ምርጫ በ5 ዓመት አንዴ የሚደረግ ነው። ከምርጫ በኋላም እኮ ችግሩ ላይቀርፍ ይችላል። እንዲያውም ተባብሶ ሊቀጥል ይችላል። ምናልባት በምርጫ ብልጽግና ለሚቀጥለው 5 ዓመት ህዝቡ ሌጂቲሜት እንደሆነ መርጦኛል ብሎ ለማለት የሚሆን ከሆነ ምን አይነት ችግር ውስጥ አገሪቱ እንዳለች እኮ ይታወቃል። ስለዚህ ምርጫ የችግር መፍቻ አይደለም። አሁን አገሪቱ ችግር ውስጥ ባለችበት ሰዓት እንዲያውም ችግሩ ነው የሚያባብሰውና ይሄንን ቆም ብሎ ቢያስብ ምንድን ነው አሁን ደግሞ እዛ የትግራይ ልሂቃንም ሆኑ ፖለቲከኞቹ ትላንትና ልዩነት የነበራቸው ሰዎች ብሎ በአንድነት ተነሱ። እነ ጌታቸው ረዳ ስምረት ፓርቲን ይዞ ሜቲኖ ፍርድ ቤት ሄደው በፍጥነት ሌሎቹንም አይታል። እነ ኬሪያ መሐመድ ሲያቀርቡ የነበሩትን የቀድሞ የፌዴሬሽን ምክር ቤት አፈጉባኤ የነበሩት ሌሎችንም ተመልከታቸው። የትግራይ ፓርቲዎችን በጋራ ነው የተንጫጩት። በዚህ አይነት መልኩ ስትነካቸው እነኚህ የተለያዩ ሰዎችንም አንድ አድርገህ ታቆማቸዋለህ። የብልጽግና ምክትል ኃላፊና የክልሉ ምክትል ፕሬዚዳንት የአጋርነት መግለጫ ጭምር ነው ከአማራው ጋር አንድ መሆን ከዚህ በኋላ በጋራ ሆነን ነው ይህን ስርዓት ልንታገል የሚገባው የሚል ጥያቄ ያነሱ ናቸው። ልብ አድርግ፣ የጠላቴ ጠላት ወዳጅ ነው የሚል መሳብ ትጀምራለህ። አብረን ስንሆን ስናሸንፋለን የሚለውን ነገር ይዘህ ትመጣለህ። የትናንቱን ነገር ትረሳዋለህ። ምክንያቱም በፖለቲካ ዓለም ውስጥ ቋሚ ወዳጅና ቋሚ ጠላት የለም። ትናንት ጠላት የነበረው ዛሬ ወዳጅ ይሆናል። ትናንት ወዳጅ የነበረው ዛሬ ጠላት ይሆናል።